ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን የዕለተ ሮብ ሚያዝያ 14 ቀን 2018 ዓ.ም ለዕለቱ ያዝናቸውን የሀገር ውስጥና የባህር ማዶ አጫጭርና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን እንድትሆኑ በአክብሮት እንጠይቃለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የአገልግሎት አሰጣጥን ወደ ዲጂታል ስርዓት የሚያሸጋግረውን ሞሰብ የተሰኘ የሞባይል መተግበሪያ በይፋ አስመረቁ። ጠቅላይ ሚኒስትሩ ባስተላለፉት መልእክት በሀገራዊ አገልግሎት አሰጣጥ ላይ መሰረታዊ የሆነ የባህል ለውጥ እንደሚያስፈልግ ገልጸው ቴክኖሎጂን ለአገልግሎት ዘርፍ እንደ ዋነኛ መሳሪያ በመጠቀም የአገልግሎት ቅልጥፍናንና ተደራሽነትን ለማሻሻል በቁርጠኝነት እየሰራ መሆኑን አስታውቀዋል። ይህ አዲስ አሰራር ዜጎች የሚፈልጉትን አገልግሎት በአንድ ማዕከል እንዲያገኙ የሚያስችል በመሆኑ የአሰራር ግልጽነትን ከመፍጠሩም በላይ በዘርፉ የታየውን ከፍተኛ የደንበኞችን እርካታ ይበልጥ እንደሚያሳድገው ተመላክቷል። የመሶብ የሞባይል አገልግሎት በዋናነት ዜጎች ጊዜያቸውን በአግባቡ እንዲጠቀሙና ትርጉም ያለው የጊዜ ቁጠባ እንዲያገኙ ለማስቻል ታስቦ የተዘጋጀ ነው ብለዋል። ጠቅላይ ሚኒስትሩ አክለውም ሞሰብ የአንድ ማዕከል የአገልግሎት አሰጣጥ ስርዓትን ተግባራዊ ማድረግ የጀመርነው በቅርብ ጊዜ ቢሆንም የታየው ውጤታማነት አሰራሩን ይበልጥ ማስፋፋት አስፈላጊ መሆኑን ያመለክታል ብለዋል። ይህም የተቀናጁ የመንግስት አገልግሎቶችን ለዜጎች ይበልጥ ተደራሽ በማድረግ የሚከናወነው ቀጣይነት ያለው የስራ እንቅስቃሴ አካል መሆኑን ገልጸው የዲጂታል ኢትዮጵያ ጉዞን እንደሚያፋጥን አረጋግጠዋል። የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው 5ኛ ዓመት 10ኛ መደበኛ ስብሰባ በ3 ረቂቅ ደንቦች ላይ ተወያይቶ ተፈጻሚ እንዲሆኑ አጽድቋል። በስብሰባው በቀረቡ አጀንዳዎች ላይ ከተወያዩ በኋላ 3 ረቂቅ ደንቦችን ተፈጻሚ እንዲሆኑ ውሳኔ አስተላልፏል። በዚህም የተሻሻለ የፋይናንስ አስተዳደርን ይበልጥ ለማዘመን ተጠያቂነትንና የአሰራር ግልጸኝነትን ለማጎልበት የተዘጋጀው ረቂቅ ደንብ ተፈጻሚ እንዲሆን ወስኗል። እንዲሁም በከተማው እየተገነባ ያለው ሰፊ የቤት ልማት የተሻለ አፈጻጸም እንዲኖረው የቤቶች ኮርፖሬሽን ሪፎርምን ለማጠናከርና የማስፈጸም ብቃት ለማሳደግ የተዘጋጀውን ረቂቅ ደንብ አጽድቋል። የመሬት ማስፋፊያ ለጠየቁ ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣቱ የስራ ዕድል የፈጠሩ ፕሮጀክቶች ሆቴሎች እንዲሁም ለወጣቱ የስራ ዕድል የፈጠሩ ፕሮጀክቶች ሆቴሎች እንዲሁም በከተማ አስተዳደሩ ከሃይማኖት ተቋማት ጋር በተደረጉ ተከታታይ ውይይቶች የተነሱ የመልካም አስተዳደር ጥያቄዎችን መፍታት የሚያስችል መሬት በምደባ ለማስተላለፍ የቀረበው የውሳኔ ሀሳብ ተፈጻሚ እንዲሆን በስብሰባው ወስኗል። ህወሓት የቀድሞው የምክር ቤት አደረጃጀቱን መልሶ ስራ ላይ ለመዋል የደረሰበት ውሳኔ በክልሉ በሚንቀሳቀሱ ፓርቲዎች ላይ ተቃውሞ ገጠመው። ህወሓት ከ6 ዓመታት በፊት ስልጣን ላይ የነበረውን የትግራይ ክልል ምክር ቤት ወደ ስራ ለመመለስ መወሰኑን ክልሉን ለዳግም ጦርነትና ትርምስ የሚዳርግ ነው ሲሉ በትግራይ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች ተቃውመዋል። መሰረታቸውን ትግራይ ክልል ላይ ያደረጉ ፓርቲዎቹ ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በ2012 ዓ.ም የተዋቀረው ምክር ቤት ለመመለስ ውሳኔ ማሳለፉን የፕሪቶሪያውን የሰላም ስምምነት የሚጥስና አደገኛ አካሄድ ነው ሲሉ ተናግረዋል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገቦ ውሳኔው ጦርነት ለሰለቸውና ከጦርነት በኋላ የሚፈልገውን አስተማማኝ ሰላም ላላገኘው ህዝብ ተጨማሪ ስጋት የሚፈጥር ነው ብለዋል። የስምረት ፓርቲ ኮሙኒኬሽን ኃላፊ አቶ ሀለፎ መርእ በበኩላቸው ህወሓት ይህንን እርምጃ የወሰደው የጊዜው አስተዳደሩ ምክትል ፕሬዝዳንት የጀነራል ታደሰ ወረደ ሹመት ያለ ህወሓት ተሳትፎ ለ1 ዓመት በመራዘሙ ምክንያት ነው የሚል ሀሳብ ሰጥቷል። ስምረት ፓርቲ ውሳኔው ክልሉን ወዳልተፈለገ ትርምስ ይከተዋል በሚል በሁለት ምክንያቶች እንደማይቀበለው አስታውቋል። በተመሳሳይ ሳራ አጥቃንጭ ሀቂ ፓርቲ ሊቀመንበር አቶ ደጋፊ ጎድፋይ የፌዴራል መንግስቱም ሆነ ህወሓት የሰላም ስምምነቱን በተገቢው መንገድ አላከበሩም የሚል ወቀሳ ሰንዝረዋል። የህወሓት የቀድሞው ምክር ቤት የመመለስ ውሳኔ ትግራይን እኔ ብቻ ልምራት ከሚል እሳቤ የመጣና ችግርን የሚያባብስ እንደሚሆን ያላቸውን ግምት ተናግረዋል። በአጠቃላይ ተቃዋሚ ፓርቲዎች የህወሓት ውሳኔ የሰላም ስምምነቱን የሚጻረርና የክልሉን ደህንነት አደጋ ላይ የሚጥል በመሆኑ በአፋጣኝ ሊታረም እንደሚገባ መክረዋል።
በዜጎች ላይ በደል በሚያደርሱና ሕግ በማያከብሩ ከ200 በላይ ኤጀንሲዎች ላይ እርምጃ መወሰዱ ተገለጸ። የውጭ ሀገር ስራ ስምሪት ሂደቱን የሚያከናውኑ ኤጀንሲዎች ግዴታቸውን በአግባቡ እንዲወጡ ለማድረግ በተደረገ ጥብቅ ክትትል ሕግ ጥሰው በተገኙ 200 በላይ ኤጀንሲዎች ላይ የእግድ እርምጃ መወሰዱን ስራና ክህሎት ሚኒስቴር አስታውቋል። እርምጃው የተወሰደው በሰራተኞች ላይ በደል ካደረሱ፣ የደሞዝ ክፍያ ካዘገዩና ሰነዶችን ካጭበረበሩ ኤጀንሲዎች ላይ መሆኑ ተገልጿል። አዲሱ የቴክኖሎጂ ስርዓት ማንኛውም ኤጀንሲ ያለበትን ቅሬታ ወይም ያለመግባባት በወቅቱ ካልፈታ ሲስተሙ በራሱ ኤጀንሲው ብሎክ የሚያደርግበት አሰራር ተዘርግቷል። ይህም ማለት ኤጀንሲው ተጨማሪ ሰራተኞችን መላክም ሆነ የስራ ውል ማሳደስ አይችልም። በተለይም በውጭ ሀገር ችግር የደረሰባቸው ዜጎች ቅሬታቸውን ሲያቀርቡ ኤጀንሲው ችግሩን ፈቶ የዜጋውን ደህንነት ማረጋገጡ በሲስተሙ እስካልታየ ድረስ ስራውን መቀጠል አይችልም። ይህም ኤጀንሲው ለዜጎች መብትና ደህንነት ከፍተኛ ትኩረት እንዲሰጡ የሚያስገድድ እንደሆነ ተገልጿል። ከውጪ አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። ፕሬዚዳንት ዶናልድ ትራምፕ በዛሬው ዕለት ባወጡት መግለጫ አሜሪካ በኢራን ላይ ልታደርሰው የነበረውን ወታደራዊ ጥቃት በማቆም የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑ በጠቅላይ ሚኒስትር ሸህባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑ ተገልጿል። ፕሬዚዳንቱ እንደገለጹት የኢራን አመራሮች የተባበረ እስላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋልም ብለዋል። ሆኖም ግን አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆዩ መመሪያ ሰጥተዋል። ውይይቶቹ በአንድ ወይም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥልም ፕሬዚዳንት ትራምፕ በመግለጫቸው አረጋግጠዋል። ፓኪስታን ለሱዳን ታስቦ የነበረ የ1.5 ቢሊዮን ዶላር የጦር መሳሪያ አቅርቦት እቅድ በሳውዲ አረቢያ ጥያቄ መሰረት አቆመች። ሳውዲ አረቢያ ስምምነቱ እንዲቋረጥ መጠየቋና ለገዢው የምታቀርቢውን የገንዘብ ድጋፍ እንደምታቋርጥ ማሳወቋን ተከትሎ ፓኪስታን ለሱዳን ልታቀርብ የነበረውን የ1.5 ቢሊዮን ዶላር የጦር መሳሪያና ተዋጊ ጀቶች ሽያጭ ስምምነት ማቆሟን ሮይተርስ የፓኪስታን የደህንነት ምንጮችና ዲፕሎማቶች በዋሚነት ጠቅሶ ዘግቧል። የጤና ምንጩ በጥር ወር 2018 ዓ.ም ባወጣው ዘገባ የጦር መሳሪያዎች ሽያጭ ስምምነቱ በመጨረሻው ምዕራፍ ላይ እንደነበርና በሳውዲ አረቢያ አገናኝነት እየተመራ መሆኑን ገልጾ ነበር። ከደህንነት ምንጮቹ አንዱ እንዳሉት አሁን ላይ ሳውዲ አረቢያ ለግዢው ልታውለው የነበረውን የገንዘብ ድጋፍ ከመሰረዟን በላይ ፓኪስታን ስምምነቱን እንድታቋርጥ ፍንጭ ሰጥታለች ሲል ተናግረዋል። በመጋቢት ወር 2018 ዓ.ም በሱዳን ጦር መሪዎችና በሳውዲ ባለስልጣናት መካከል በሪያድ የተደረገው ስብሰባ ሳውዲ ለስምምነቱ ልታቀርብ የነበረውን የገንዘብ ድጋፍ እንድታቋርጥ አድርጓታል ሲል ሮይተርስ የጠቀሰው ምንጭ አመልክቷል። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ምሽት እንዲሆንላችሁ ተመኘን።